እና እግዚአብሔርን አብረን እየዘመርን ትምህርቱንም እየሰማን እስከ ማህሌቱ እንቆያለን። ማህሌቱ ደግሞ በሊቃውንቱ ይጀመርና ሌሊቱ ደግሞ እንዲሁ በቅዱስ ያሬድ ምስጋና ስናመሰግን እናድራለን ማለት ነው። በመጀመሪያ ጉባኤያችን እንዲባርክልን ይህንን ጉባኤ ይባርክልን ጌታችን እያለን እግዚአብሔር እናመሰግናለን። ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን 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 ይህንን ጉባኤ ባርክልን ጌታችን ይህንን ጉባኤ ባርክልን ጌታችን ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን 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 ስብሐት ለአብ ለወልድ ለመንፈስ ቅዱስ ስብሐት ለአብ ለወልድ ለመንፈስ ቅዱስ ይደርብን የመስቀሉ የማርያም ፍቅር ይደርብን የመስቀሉ የማርያም ይደርብን የመስቀሉ የማርያም
ለአዳም ከመ ባሕር ጸዓዳ እስመ በእንቲአሃ ወበእንተ አዝማዲሃ ተሰቀልኩ ዲበ ዕፀ ይቤ መድኃኔዓለም ማርያም ተሃቱ እምትካት ውስተ ከርሱ ለአዳም ከመ ባሕር ጸዓዳ እስመ በእንቲአሃ ወበእንተ አዝማዲሃ ተሰቀልኩ ዲበ ዕፀ ይቤ መድኃኔዓለም እስመ በእንቲአሃ ወበእንተ አዝማዲሃ ተሰቀልኩ ዲበ ዕፀ ይቤ መድኃኔዓለም ማርያምማ ታበራለች ከጥንት ጀምሮ በአዳም ባሕር ውስጥ እንደ ነጭ ርግብ በአዳም ባሕር ውስጥ ማርያምማ ታበራለች ከጥንት ጀምሮ በአዳም ባሕር ውስጥ እንደ ነጭ ርግብ በአዳም ባሕር ውስጥ እርሷን ደስ ይበላት ብሎ ስለ ወገኖቿ ተሰቀልኩ አለ በእንጨት መስቀል ላይ መድኃኔዓለም እርሷን ደስ ይበላት ብሎ ስለ ወገኖቿ ተሰቀልኩ አለ በእንጨት መስቀል ላይ መድኃኔዓለም። ስለ ዝማሬ ባለቤት እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። የማይታመም ታመመ፣ የማይያዝ ተሰቀለ፣ የማይሞተው ሞተ። ፍቅር አስገድዶት አቤት ፍቅር! ሕማም የሌለበት የእርሱን ሕማሙን እንናገራለን፣ ሞት የሌለበትን የእርሱን ሞቱን እንናገራለን። ከደቀ መዛሙርቱ ጋር በተቀመጠበት በዚያች ሌሊት ምሴተ ሐሙስ በአባቱ ፈቃድ በራሱ ፈቃድ የገዛ ራሱን ነፍስ ለሞት አሳልፎ ሰጠ። ሁሉንም የሚይዘውን ጌታ ያዙት፣ ሁሉንም ለሚገዛው ጌታ አሰሩት። ሕያው የእግዚአብሔር ልጅ የዋሊት አሰሩት። እነርሱ በቁጣ ጎተቱት፣ እርሱ ግን በፍቅር ተከተላቸው። በሸላቾቹ ፊት ዝም እንደሚል እንደ የዋህ በግም አፉን ሳይከፍት ተከተላቸው። ሊቃነ መላእክት በፍርሃትና በመንቀጥቀጥ በፊቱ የሚቆሙለትን እርሱን በፍርድ አደባባይ ያቆሙት። ኃጢአትን ይቅር የሚለውን እርሱን ኃጢአተኛ ነህ አሉት። በመኳንንቱ ላይ የሚፈርድ እርሱን ይሙት በቃ ብለው ፈረዱበት። ለሱራፌል ዘውድን በሚያቀዳጃቸው በእርሱ የእሾህ አክሊል ደፉበት። ለኪሩቤል ግርማ ለኪሩቤል የግርማ ልብስን ለሚያለብሳቸው ለእርሱ
ለእርሱ ለመዘበት ቀይ ግምጃን አለበሱት። ኪሩቤል በእሳት ክንፋቸው ተሸፍነው ለሚሰውሩለት ለእርሱ ክፉ ባሪያ እጁን አክርሮ ፊቱን በጥፊ መታው። ሰራዊተ መላእክት እየፈሩ በፊቱ ለሚሰግዱለት ለእርሱ እያፌዙ በፊቱ ተንበረከኩ። ይህን ያህል ትሕትና እንደምን ያለ ትሕትና ነው! ይህን ያህል ትዕግስት እንደምን ያለ ትዕግስት ነው! ይህን ያህል አርምሞስ እንደምን ያለ አርምሞ ነው! ይህን ያህል ቸርነት እንደምን ያለ ቸርነት ነው! ይህን ያህል ሰውን መውደድስ እንደምን ያለ ፍቅር ነው! ፍቅር ለወልድ ከመንበሩ ሳበው፣ እስከ ሞት ድረስም አደረሰው። በደል የሌለበት ጌታን ኃጢአተኛ ነህ ብለው ሰቀሉት። ሕይወትን የሚሰጥ እርሱ ከወንበዴዎች ጋር ሰቀሉት። አዳምን የፈጠሩ እጆች በችንካር ተቸነከሩ፣ ወዮ! በገነት የተመላለሱት እግሮች በሚስማር በመስቀል ላይ ተቸነከሩ፣ ወዮ! በአዳም ላይ የሕይወትን እስትንፋስ እፍ ያለች አፍ ከሐሞት ጋር የተቀላቀለ ሆምጣጤ ጠጣች፣ ወዮ! የወልድን መከራውን ሊናገር የሚችል ምን አፍ ነው? ምን ከንፈር ነው? ምንስ አንደበት ነው? የፍቁር የጌታ መከራ ሲነገር ልብ በሐዘን ይከፈላል፣ ናላ ይዞራል። ንፋስ ትርዳለች፣ ትንቀጠቀጥማለች፣ ሥጋም ትደግማለች። ሞት የማይገባው እርሱ ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሙታንን ያድናቸው ዘንድ ሞተ። የቅዱስ ዮሐንስ አፈወርቅ የዕለተ ዓርብ የስቅለት ድርሳኑን ነው አሁን ያነበብነው። ከዚህ በመቀጠል ወደ ትምህርት ነው የምንሄደው። ቃል እግዚአብሔሩን የሚያስተምሩን በመካከላችን የሚገኙት ቅድም እንዳልኳችሁ በሀገረ ስብከታችን የጀርመንና አካባቢ ሀገረ ስብከት የሕዝብ ግንኙነት ኃላፊ በመሆን እያገለገሉ ያሉት፣ በሰንበት ትምህርት ቤት በወጣቶች ጉባኤ ከሀገር ቤት ጀምረው እያገለገሉ አሁንም እዚህ በጀርመን ላይ ሰፊ አገልግሎት እየሰጡ የሚገኙት አባታችን ቀሲስ ኢዩኤል ናቸው። እግዚአብሔር አምላክ ለእሳቸው ተናጋሪ አንደበትን እንዲሰጥልን በእሳቸውም ላይ አድሮ እግዚአብሔር እንዲያስተምረን ቅዱስ ፈቃድ ይሆንልን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ላይ ያለ ኃይለ ቃል መነሻ ሀሳብ ይሆናል። በእርሱ ቁስል የእናንተ ቁስል ተፈወሰ ይላል። በማን ቁስል? በእርሱ ቁስል። አንድ ላይ ወስዱ። በእርሱ ቁስል የእናንተ ቁስል ተፈወሰ። በማን ቁስል ነው? ማን ነው እርሱ የተባለው? የማን ቁስል ተፈወሰ አለ? የእኛን ማለት ነው። አሁን በምድር ላይ ካሉት ሰዎች መካከል ብዙ ታሪክ የማይዘነጋቸው ታሪክ የማይረሳቸው በጣም ብዙ ባለውለታ የሆኑ ለምድራችን ላይ በምንም አይነት በዓለማዊም ቢሆን በመንፈሳዊ ብዙ ስራ የሰሩ ሰዎች ነበሩ አሉ፣ ወደፊትም እንደዛው ይመጣሉ። እነዚህ ብዙ ሰዎች ግን ጊዜ ገደብ ወስዷቸው በሕይወት የሉ ምን ብለዋል? አርፈዋል። ስራቸው ግን በመልካም ይሁን በመጥፎ ነገር ምን ይሆናል? ይወሳል፣ ይነሳል። መልካም የሰራ በመልካም ይነሳል። መጥፎ ምግባር ያለው ደግሞ በምን ይነሳል? በመጥፎ ምግባር ይነሳል። ስለዚህ እነዚህ ሁለቱ አካሄዶችን ስናይ እንደነዚህ አይነት ሰዎች አንስታችሁ ተናገሩ ብንል እዚህ ውስጥ እዚህ ያለ ምዕመን ሁሉ የሚያውቀውን በትምህርትም በምግባርም ወይም ደግሞ በመስማትም የሚያውቃቸውን ሰዎች ማንሳት ይችላል ማለት ነው። አሁን ግን እዚህ ጋር ዘመን የተቆጠረለት ትንቢት የተነበየለት ጊዜያትን ተሰፍሮ ተቆጥሮ ያ ይመጣል፣ ይወርዳል፣ ይወለዳል እየተባለ ይነገርለት የነበረው ማን ብቻ ነው? ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነበር። ነቢያት ምን ብለውለታል? ተንብየውለታል። አዳም ከ5500 ዘመን በኋላ ከልጅቶ ልጅ አድንሃለሁ ሲባል ያንን ዘመን ምን ያደርግ ነበር? ይቆጥር ነበር ይላል። አሁን አባቶች በዚች ቀን በመጋቢት 27 ቀን ጥንተ ስቅለቱን ወይም ክርስቶስ የተሰቀለበትን ዕለት ስታስብ
በዚህኛው ዕለት ላይ ህሊናችንን ከምን ጋር እናገናኝ ይላሉ? ከስቅለቱ ጋር። ከማን ስቅለት ጋር? ከክርስቶስ ጋር። የክርስቶስን መከራን እያሰበ የክርስቶስን ሕማም እያሰበ የክርስቶስን ችንካር እየቆጠረ ያንን እየተመለከተ እያሰበ የሰው ልጅ ያን ተስፋ መጠበቅ አለበት ትላለች። ዛሬ የሚነሳው ያ ስለሆነ ማለት ነው። ክርስቶስ በዕለተ ዓርብ ቀን የተፈጸመውን ከሐሙስ ማታ ያለውን ተግባራቶቹን በሙሉ ሲነሳ ቀዳሚው የነበረው ክርስቶስን ለማስያዝ ውል የተዋዋለው በ30 ብር አሳልፎ የሸጠው ማን ነበር ይላል? ይሁዳ ነበር። ይህ የአስቆሮቱ ይሁዳ ብለን እንለየው። የአስቆሮቱ ይሁዳ ይሁዳ የሚለው በመልእክታት ውስጥ አንድ መልእክት ምዕራፍ ብቻ የጻፈ ይሁዳ የሚባልም ሐዋርያ አለ አይደል? ስለዚህ ይሁዳ ስንል ሁለቱን እንድንለያቸው ማለት ነው። ስለዚህ ጌታን የሸጠው ማን ይባላል? የአስቆሮቱ ይሁዳ ማለት ነው። ይህ ሰው ምልክት ሰጣቸዋለሁ፣ እሱም ጉንጩን ስሜ የሚሄደው ምልክት ነው አላቸው። ምን አላቸው? ምልክት አላቸው ይላል። ቀጠለና ደግሞ ጌታን አሳልፎ በ30 ብር ሸጠው። አሁን ስለ ይሁዳ ልንተርክ አይደለም፣ እዛ ውስጥ አንሄድም። ክርስቶስ በዚች ሰዓት ከተያዘ በኋላ ግን የሄደው በጣም ረዥም አድካሚ የሆነ የእግር ጉዞዎችን ተጉዞ ነበር ይላል። ወንጌላቱን ስናነባቸው እየተቀባበሉ ይተርኩት የነበረው ሐና ጋር፣ ቀያፋ ጋር፣ ሄሮድስ ጋር፣ ጲላጦስ ጋር ይመላለስ ነበር ይላል። ስንት ሰው ጋር? 4 ሰው ጋር። እና የታሪክ ተመራማሪዎች ወይም ሊቃውንት አባቶቻችን ይህንን የተጓዘበትን የእያንዳንዳቸውን የኖሩበትን ቦታ ላይ ለክተው ሰፍረው ቆጥረው 4 ኪሎ ሜትር ከሕማሙ በፊት አድካሚ የሆነ እግር ጉዞ ማን አድርጎ ነበር ይላል? ክርስቶስ ፈጽሞ ነበር ይላል። ወይም 2.5 ማይል ተጉዞ ነበር ብለው ያስቀምጡታል። አሁን ይህንን መከራ ነው የጀመረው ክርስቶስ። ይህንን እንግልት ሲጀምር ከዚህ ስቃይ እንግልት በኋላ ነው ወስዶ ወደዛ ወደ ጨለማው ቤት አስገብተው አለት ወደ ተደራረበበት በዛ ቦታ ላይ መከራ የበዛ እንግልት የበዛባቸው ወይም ደግሞ መከራና እንግልት የሚያበዙትን ሰዎች በሙሉ እንዴት አድርጎ እንደሚያሰቃዩቸው በዛ እስር ቤት ያለው ታሪክ ዛሬም ይነገርለታል። ከክርስቶስ መታሰር በፊት ብዙዎች ታስረዋል። በዚህ እስር ቤት ብዙዎች ደማቸው ፈሷል። ብዙዎች አጥንታቸው ደቋል። ብዙዎች እዚህ ቦታ ላይ ብዙ መከራ ፈሶባቸዋል። የክርስቶስ ግን በዛ ቦታ ላይ መገኘት በዛ ቦታ እንዲገኝ ያደረገው በነቢያት መካከል ከነቢዩ ኤርምያስን ሊያስተካክል ነበር ይላል። ክርስቶስ የታሰረበት ቦታ እጆቹን ከግንድ ጋር አስረው ከግንብ ጋር ያስቀመጡበት ያንን ሌሊቱን መከራውን ያጸኑበትን ቦታ ቀድሞ ከነቢያት መካከል ነቢዩ ኤርምያስ ምን ያደረገበት ነበረ? የታሰረበት ቦታ ስፍራ ነበር ይላል። ለምንድን እዚች ቦታ ሊታሰር ፈለገ ቢባል አጽመ ነቢያትን እንዳሰበው ሁሉ በደብረ ዘይት እየተኛ እንዲሁም አጽመ ነቢያትን የሚያስበው አምላክ እስራቸውንም ሊጎበኝላቸው ፈለገ ይላል። መታሰራቸውን ሲቆጥር ነቢዩ በታሰረበት ቦታ ማን ታሰረ ይላል? ክርስቶስ ታሰረ ይላል። አጽመ ነቢያት ያለው በደብረ ዘይት ነው። ስለ ደብረ ዘይት ሳምንት ተምረናል። ያ ሳምንት ላይ ሲባል ደብረ ዘይት ቦታ ላይ ኤሊዮን የሚባል ዋሻ ነበር ይላል። ይህ ኤሊዮን የሚባለው ዋሻ ክርስቶስ ቀን ቀን እየሰበከ ማታ ማታ እየመጣ የሚተኛበት ስፍራ ነው። ይህ ዋሻ ደግሞ አጽመ ነቢያት ነቢያቶች ሲሞቱ የሚቀበሩበት ዋሻ ነበር ይላል። ስለዚህ አጽመ ነቢያትን ሲያስብ ማታ ማታ እነማን መቃብር እየተኛ ነበር? ነቢያቶችን ሲያስብላቸው ይላል። ልክ እንደዚሁ የታሰርኩት እኮ እኔ ያለው እንዳይል በሚታሰርበት ሰዓት ማን እስር ቤት ታሰረ ይላል? ኤርምያስ የታሰረበት ቦታ ይላል። ስለዚህ ክርስቶስ በዚች ቦታ ላይ ስርን እንግልትን ሲሄድ ሲሰባበቱበት ካደሩ በኋላ ምን አደረጉለት ነው የሚለው? አናቱ ላይ ወይም ጭንቅላቱ ላይ የእሾህ አክሊል ጉንጉን አድርጉበት ይላል። ስንክሳሩ ሲተርክ አናቱ 71 እስከ 73 ቦታ ድረስ ተጠረመሰ ብሎ ነው የሚያስቀምጠው። ተወጋ ይለው ምንድን ነው የሚለው? ተጠረመሰ ይላል። የክርስቶስ ሕማም፣ የክርስቶስን ስቃይ፣ የክርስቶስን እንግልት ይህ ሁላ የሚሆነው
ስለማን ሲል ነበር ግን? አትፍሩት። ስለማን ሲል ነው? ስለኛ ሲል ነው። የተወጋው የተቸነከረው የእሾህ አክሊል ጉንጉን ያሰረው ስለኛ ሲል ነው ይላል። ለአዳም የገባለትን ቃል ኪዳን ይፈጽም። ለአዳም መጥቻ አድናለሁ ስላለው አዳምን ተስፋ እንዲያደርግለት ስለሆነ ማለት ነው። ስለዚህ ክርስቶስ ይህንን መከራን የተቀበለው አናቱ ሲተረመስ ይላል እስከ ህብለ ሰረሰሩ ድረስ ይገባ ነበረ፣ የጀርባው አከርካሪው ድረስ ማለት ነው። ሳይንስ ምሁራኖቹም እንደሚሉት እዚች ቦታ ላይ የህብለ ሰረሰሩ ቦታ ላይ የሚወጋው ወይም ደግሞ እዛ ቦታ ላይ የሚጎዱት የደም ሰዎች እስከ ጤና እክል ድረስ ወይም እስከ አእምሮ መዛባት ድረስ እክል ይፈጥሩ ነበር ይላል። አምላክ ነውና ግን ያን ሁሉ ምን ብሎታል? አሳልፎታል። ሰው ልጅ ግን ይችለው ነበር? አይችለውም ይላል። የእሾህ አክሊል ጉንጉኖቹ አናቱ ላይ በተተረመሰ ሰዓት ያ መከራ እስከ ህብለ ሰረሰሩ ድረስ የገባው የአንድ ሰው አናት 73 ድረስ እስከሚጠረመስ ሲደርስ ምን ያክል ስለኛ ሲል ራሱን አሳልፎ የሰጠ ነው ይላል። ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ስታነቡ እኮ የሚለው ይህንን ነው። ራሱን ስለ ወገኖቹ አሳልፎ የሚሰጥ ከዚህ የበለጠ ፍቅር ምን አለ ነው ያለው። ስለማን ሲል አሳልፎ የሰጠ? ስለኛ ሲል። ይሄ ደግሞ ምንድን ነው አለ? ፍቅር ነው አለ። ፍቅር ከዚህ በላይ ስለሌለ አለ። መከራውን የጠየቀው ይህን ነው። አባቶች እያመሳጠሩ እያራቀቁ እያንዳንዱን ነገር ሲነበብልን የነበረውን ቅድም በመዝሙር ሲዘመር ይህንን የተነገረው የክርስቶስ ሕማምን ይህንን ነው የምናስበው። ከዚህ በኋላ ግን በነጋታው ዓርብ ሲደርስ የሕማሙ መከራ ይጀመር ዘንድ ጲላጦስ ጋር ሲወስዱት ጲላጦስ ከሄሮድስ ወገን እንደመጣ ስላወቀ ሄሮድስ ጋር ላከው ይላል። ሄሮድስም ከወታደሮቹ ጋር እኩል ቆጥሮ ተዘባብቶበት ቀይ ከለሜዳ እላዩ ላይ አለበሰው። ተመልሶ ወደ ጲላጦስ መጣ። ጲላጦስ ስለነሱ ክስ አሳልፎ ማንን ሰጠ ይላል? ክርስቶስን ሰጠ። ሲከሱት ነበረ፣ ሲወቅሱት ነበረ፣ ሲወነጅሉት ነበረ። የሚከሱት ግን ሙታንን አስነስተዋል ብለው አሳንና ቂጣን ምን ብሎ አበርክቶ ከ5000 ሕዝብ በላይ መግቧል ብለው ነው። አልዓዛርን ከሙታን ማስነሳት ወይ እነዚህ ሰዎች መመገብ ብቻም አይደለም። መጻጉዕ ተብሎ በሽተኛ የተጠራው ወይም በግሪኮች አጠራር ወይም በእነሱ መጽሐፍት ኢያኢሮስ ተብሎ የሚጠራው ይህ መጻጉዕ ተብሎ የተሰየመው ሰውዬ የዚህ ሰው ነው። ከ38 ዓመት ሙሉ ከአልጋ ቁራኛ ሲያላቅቀው ይህንን ሰው አድኖታል ብለው ከሰሱት ይላል። የሚከሱት ነገር ሁሉ ወንጀል አልነበረም ለጲላጦስ። አንተ ስምትለው ምን አለ አለው ይላል። አንድም ቃል ግን ከአንደበቱ አልወጣም። የሐሰት ቃል ግን ከነሱ ይወጣ ነበር። የስድብ ቃል ግን ከነሱ ይወጣ ነበር። የጩኸት ስድብ ቃላቶች ግን ከነሱ ይፈስ ነበር። ክርስቶስ ግን በዝምታ ነው ያለፈ ይላል። ጲላጦስ ይህንን ባየ ሰዓት አሳልፎ ሰጣቸው። ይህንን ከተቀበለ በኋላ ነው ከሊጦስትራ አደባባይ ወስደው ክርስቶስን በአይሁዶች አጠራር 40 ጊዜ ይገረፍ የነበረው። እነሱ ግን ቁጥር እያሳሳትን ነው እያሉ ስንት ጊዜ ተገረፈ ነው ያለው? 6666 ጊዜ ክርስቶስ ተገረፈ ይላል። አባቶች ምን ይላሉ? ያ የእያንዳንዱ ግርፋት እኛ ዛሬ ስለምንሰራው እያንዳንዱ ኃጢአት ግርፋት ነው ይሏታል። እኛ እያንዳንዷን ኃጢአት በሰራን ቁጥር ክርስቶስ ላይ የተገረፈው የ6666 ግርፋቶቹ እኩል ነው ይሉታል። ማንን እየገረፍን? አምላክ ጌታ። የሰው ልጅ በሰራው ኃጢአት ግን ምን ተዘጋጅቶለታል? ንስሐ ተዘጋጅቶለታል። ንስሐ እንዲገባ ያንን ካላጠበ ካልተቀየረ ራሱን በንስሐ አጥቦ ካልተቀመጠ ከዚህ ውስጥ ሊወጣ አይችልም ነው የሚለው። አሁን ይህንን የተገና ክርስቶስ ግርፋቱን ያንን ሄደ። የግርፋቱ እንዴት ነበር መከራ ሲል የጦር ሐመልማሎ ነበር ይላል። ክብ ቅርጽ ያለው እያንዳንዱ ላይ
ሽቦዎች ወይም ደግሞ ሚስማር የመሳሰሉ ችንካሮች ነበሩት ይላል እና ሲተርክ ሕማሙን እያንዳንዱ ሐመልማሎ ሰውነቱ ላይ ሲያርፍ አንደኛ መበለዝን ይይዛል። መበለዝ እናውቃለን። ሰውነታቸው ነገር ሲመታል ይበልዛል አይደል? ያ ይበለዛል። የክርስቶስ ግን ያ መበለዝ ብቻ አይደለም። የመጀመሪያው ምት በልዞት ሲነሳ ወቅቶት ያርፋል። ሁለተኛው ግን ሲመታ ስጋውን እየበጨቀ ይሄዳል ይላል። ያ ሁላ መከራ የሚደርስበት ግርፋቱን እያጸኑበት ነበር ነው። ያ መከራ በአይሁዶች የተለመደ ነበር። ሌሎቹን ግን የተወሰነ ገርፈው መቋቋም ስለሚያቅታቸው እዛው ተሰባብረው ይወድቃሉ። አምላክ ግን ስንቱን ቻለ? 6666ቱን ግርፋት ቻለ ነው የሚለው። ይህ ሁላ መከራ ነው ያጸኑት። ከተወሰነ ግርፋት በኋላ ግን ይላል መጽሐፍ ሰውነቱ ላይ ያለው ቆዳው መታየት አቃተ። በምን ተለውሷል? በደም። ያ ብቻም አይደለም። ሐመልማሎ ላይ እየተበጨቀ የሚነሳው የማን ስጋ እንግልት ነበር? እኛ በግ እንሸልታልና እንቆርጣለን። አርደን ምንድን እናደርገው? ይገፈፋል አይደለ? ከተገፈፈ በኋላ የሚታየው ምኑ ነው? ስጋው፣ አጥንቱ ነው። ቆዳው ግን እያለ አጥንቱን አናየው። ክርስቶስም የሆነ ያንን ነው። አጥንቱ እስከሚታይ ድረስ ወለቆ ኩሎ ማጽንቴ እኮ ነው ያለው አይደል? እንደ መጨረሻ ቀን ስግደት ስንሰግድ አጥንቶቼ እስኪቆጠሩ ድረስ በጦር ሐመልማሎ ጎኖቼ ምን አደረጉት? ገረፉት፣ ደበደቡት፣ እንግልትን አጸኑበት እያለ ነው የተናገረው። ያን መከራ ነው የተሰጠው። ማን ነው ይህንን የሚችለው? ይህ ሁላ መከራስ እንዲደርስበት እሱ ያስገድደው ማን ነው? ምን ፍቅር ስቦት ነው? የእኛ ፍቅር ይዞት። ፍቅረ ሳቦ ለወልድ ኃያል መንበሩ ነው አለ የሚለው። ፍቅር ሳበው ኃያል ወልድን ከመንበሩ አወረደው፣ ወደ ምድርም ወደ እኛ መጣ፣ ከእኛ ስጋ ጋር ሆነ፣ ተዋሃደ። ሰው አምላክ ሆነ፣ አምላክ ምን ሆነ? ሰው ሆነ ተባለ። ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ከደሟ ነፍስ ነስቶ ፍጹም ተዋህዶ ፈጽሞ ተነሳ። ይህ መከራ እንዲሆን እኮ የተደረገበት ለአዳም የገባውን ቃል ኪዳን። ስለዚህ ይህ መከራ ካደረጉበት በኋላ ከጲላጦስን መከራ ሲጨርስ ከሊጦስትራ ወይም ደግሞ የጲላጦስ አደባባይ ተብሎ ከሚጠራው ተነስቶ ማዕከለ ምድር ወይም ቀራንዮ ወይም ጎልጎታ ተብሎ የተቸነከረበት እስከሚደርስ ያን መስቀል ተሸክሞ ይሄድ ነበር ይላል። አሁን እዚህ ቦታ ሲደርስ ምዕራፋቶችን እየቆጠረ ነው ይሄድ ያለው። እዚህ መስቀል ተሸክሞ ከዚህ በፊት የነበሩት መከራዎች፣ እንግልቶች፣ ግርፋቶቹ የአንደኛውን ሁለተኛውን መከራ ወይም ምዕራፍ ጨርሶ ነው። ሶስተኛ ምዕራፍ ሲደርስ ግን መስቀልን ተሸክሞ መሄድ ጀመረ ይላል። አራተኛ ምዕራፍ ሲደርስ ግን እናቱን ቅድስት ድንግል ማርያምን ዓይን ለዓይን ተያዩ። ከእመቤታችን ጋር ግን ሊገናኝ አልቻለም። ከእናቱ ጋር ሊገናኝ አልቻለም። እናቱ ልዳሰው አልቻለችም። ምን አይነት ጭንቅ ሰዓት ነበር ይላሉ አባቶች። አብሯት የነበረው 33 ዓመት ከ3 ወር ከእሷ ያልተለየችው ተወልዶ አቅፋው ጠብቃው ተሳሳለት የነበረችው በዚህ በሕማሙና በመከራው በጭንቁ ጊዜ በአሰቃቂው ሰዓት ግን አጠገቡ ልትደርስ እንኳን አልቻለችም። ምክንያቱም ይላሉ ሊቃውንት አጠገቡ በደረሰች ሰዓት የእሷን ለቅሶ አይተው ሌሎቹ አዝነው ሕዝቡ ሁላ ወደኛ እንዳያምጽብን፣ ስለዚህ ይህን መከራ መፈጸም አለብን። ምን ላይ መስቀል ላይ መስቀል አለብን። ስለዚህ መከራ መጨረስ ስላለብን እናቱ ወደዚህ መድረስ የለባትም ብለው ይከላከሉ ነበር። ቢከላከሉ ግን አራተኛው ምዕራፍ ላይ ሲደርስ ሁለቱም ተያይተው ነበር ይላል። ልጇን ልዳሰሰው፣ ልጇን ልትጠጋው፣ ልጇን ልታሰናናው አልቻለችም። እሱም እናቱን ሊያጽናና አልቻለም። አራርቀዋቸው ሄዱ ነበር ይላል። ይህንን ካለፉ በኋላ አምስተኛው ምዕራፍ የተባለው እና ትልቁ ነገር እዚህ ጋር የተፈጸመው ነው። አምስተኛው ምዕራፍ ተብሎ የሚጠራው የጲላጦስ ቤት ጋር ነው። ጲላጦስ ቤቱ በመንገድ ዳር ነበር ይላል። ስለዚህ በዚህ መንገድ ዳር ላይ ሲሄድ ምንድነው ግርግሩ? ምንድነው ጨዋታው? የሚንጫጫው ምን ተፈጥሮ ነው ዛሬ በዚህ ምድር ላይ ብላ የጲላጦስ ሚስት ጥያቄ ጠየቀች ይላል። ጉዳዩን አልሰማችም፣ ጉዳዩን አታውቅም ነበር።
ከዛ የአይሁድ ንጉሥ ኢየሱስ ክርስቶስን ሊሰቅሉት ወደ ምን ወሰደ? ወደ ቀራንዮ የወሰዱት ነው። ይህም ብሎ ነገራት። ለካስ ሌሊት በራእይ ስታሳየኝ የነበረው ይህንን ነበር አለችላል። በራእይ ስታይ የነበረው ሌሊት እሷ ብቻዋን በእሳት ላንቃ ስትገረፍ ነው ያየችው። ጲላጦስ ደግሞ በዘንዶ አንገቱ ላይ ሲጠመጠምበት ስታይ ነበር በሕልሟ ይላል። ይህንን መከራ እያየች እየተመለከተች አድራ ጠዋት ስታይ ጌታ በመስቀል ሊሰቀል የሁላ መከራ ደርሶበት አጽንቶት ይዘው ትሄዱ ነበር ይላል። ይህንን ነገር ነው የተመለከተው። ወዲያውኑ ሄዳችሁ ለአባታችሁ ንገሩ፣ ይህ ፍዳ በላይ ላይ ይሆናል በላቸው አለች። እነዛ ልጆቹ ድዳ ነበሩ፣ መናገር አይችሉም ነበረ። ይህንን ቃል ግን ለመናገር አንደበታቸው ተከፈተ ይላል። ማን ከፈተው? ሁሉም ባወቀው መከራውን እንዲናገር ይህ እንዲፈጸም ይህንን አድርግ ተብሎ ተነገረ ይላል። ስለዚህ ከዚህ በኋላ ነው ወዲያውኑ እየሮጠች ሄደችና የክርስቶስን መልክ ወይም ዓይን ልታብስ ልታጽናናው አይዞህ ልትለው ልትሄድ ፈለገች። ሮጣ ግን ከመሄዷ በፊት መሳቢያዋን ከፈተችና አዲስ ጨርቅ ነበረ የተቀመጠ። ያንን ሻርፕ ይዛ ላቡን ለመጥረግ ደሙን ለማበስ ያንን መከራ ለመጥረግ ተነስታ ወዴት ሄደች? ወደ ክርስቶስ መከራ መስቀል ጋር ወጣ ሄደች። ከቤቷ ወጣ። የንጉሥ ሚስት ነችና ከልካይ የለም። አጠገቡ ጠጋለችና በጨርቁ ሰጠችው። ምኑን እንዲያብስ? ፊቱን እንዲያብስ። ያቺ ሴት የጲላጦስ ሚስት ነች። የመጀመሪያው በአዲስ ኪዳን ላይ ክርስቶስን መልክ በጨርቅ ላይ አትሞ የሰጠው ማለት ነው። ለማን ነው? ለዚች ለጲላጦስ ሚስት አብሮቅላ ለምትባል ሴት ነበር ይላል። ማን ትባል ነበር? አብሮቅላ ትባላለች ይላል። ለዚች ሴት ነው የተሰጠው። አትሞ ሰጣት። ከዚህ በኋላ አምስተኛውን ሲፈጽም ስድስተኛው ሰባተኛውን ጨርሶ ሲሄድ ስምንተኛው ምዕራፍ ላይ ሲደርስ ደግሞ ሴቶች ይባላል። ቅዱሳን አንስት ተብሎ የሚጠራው ምዕራፍ ማለት ነው። በዚህ ቦታ ላይ ክርስቶስ ታምራት እያደረገ ያዳናቸው እንስት ሴቶች በሙሉ ሐዘናቸው ኋይታቸው በጣም ያለቅሱ ነበር። መግደላዊት ማርያምንም ይዋት 7 አጋንንት ሰፍሮባት ሰው አይቀርባት የነበረ ብቻዋን ትኖር ተገላ የነበረች አንዲት ምስኪን ሴት ነበረች። ከዛ ሁሉ ሲያድናት እስከ መጨረሻው ከሱ እግር ስር የማትለይ ሴት ነበረች። ያቺ 12 ዓመት ደም ይፈሳት የነበረው ደሟን ካቆመላት በኋላ ከጌታ እግር ስር ጠፍታ አታውቅም። እኔ የልብሶቹን ዘርፍ ነክቼ 12 ዓመት ደም ይፈሰኝ ከነበረው መከራ፣ እንግልት፣ ስቃይ ያንን ያዳነኝን አምላክ እናንተ እንዴት ብቻላችሁ ነው እጃችሁን አካሉ ላይ ሰንዝራችሁ ልትመቱት የቻላችሁት? እንዴት ብቻላችሁስ ነው ሰውነቱን ከአጥንቱ እያለያያችሁ እንደዚህ መከራ ያጸናችሁበት? እንዴትስ ብትችሉ ነው? ድፍረትስ ቢኖራችሁ ነው? በዚህ ምድር ላይ ወይስ በዚህ ሀገር ላይ ፍርድ የለምን? ሀገር ንጉሥ የለምን? ምንስ ቢደረግ ነው? እኔ እኮ ያውላ መከራ ደርሶብኝ የልብሱን ዘርፍ ጫፏን ነክቼ ደሜ ከሚፈሰው የ12 ዓመት ስቃይ ምን ብያለሁ አለች፣ ድኛለሁ አለች። የልብሱን ዘርፍ ነክታ የዳነች እነሱ አንስተው መከራ አጽንተው ግርፋትን ያጸኑበት ይላል። 7 አጋንንት የሰፈረባት ዘመኗን የፈጀች አጋንንት ይጫወትባት የነበረች መግደላዊት ማርያምንም ካዳናት በኋላ ያ ሁላ ታምር የሰራላት ሴት ክርስቶስን ግን ወስደው በችንካር ነው ሊቸነክሩት የፈለጉት። እነዚህ ሁላ መከራ እንዲጸና የተደረገው ለዚህ ነው። መጋቢት 27ን ስናስብ የምንተርከው የምንማረው ቤተክርስቲያን የምትነግረን ስለማን እንግልት፣ ስቃይ፣ መከራ ነው? ስለ አምላካችን። ስለማን ነው ግን ይሁን ላይ እየፈጸመበት ያለው? ስለኛ። ስለማንም እኮ አይደል። እንደሌላው ጊዜ እኮ አይደል። በዓላቶቹን ካያችሁ ዝም ጸጥ ያለ ከበሮ መታ በልክ ወይም ይዘመሩ ማህሌቱ፣ ከዛ በኋላ ግን አይኖረውም፣ ይቀጥላል። መከራ ሁሉ እንግልት፣ ስቃይ
መታሰብ ስላለበት ማለት ነው። የክርስቶስን መከራ የሚታሰበው ይሄ ነው። ከዚህ በኋላ ግን እስከ መጨረሻው ጨርሶ 13ኛው ምዕራፍ ላይ ሲደርስ ምንድን የሆነው? 5 ቅንዋት ችንካር ሚስማሮች ከእንጨቱ ጋር ሰፍተው ቸነከሩት ይላል። እዛ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ትሮዳስ በምንላቸው በ5ቱ ሚስማሮች ክርስቶስን ከእንጨት ጋር እናደርጉት ቸነከሩት። እጆቹ ቢቸነከር ያንን ምጽዋት የምጻወትበት የነበረው የሰው ልጅ አንተ ምሕረት ያደርጉ የነበሩ ናቸው። እግሮች እኛን ለማዳን፣ እኛን ለመጎብኘት፣ እኛን ፈውስ፣ ድነት፣ ይቅርታ ለማደር ሁሉ ነገር የምትራመድባቸው ናቸው። በመሃል ደረቱ ላይ ጭምር ነው በሮዳስ ሚስማር የቸነከሩት። ይህ ሁላ የሚደርሰው ግን ስለማን ነው አለ? ስለኛ ሲል ነው። አሁን ክርስቶስ ይህ ሁላ መከራ ደረሰለን፣ እኛ በዚች ደቂቃ አወራና አለቀ ማለት ግን አይደለም። ግብረ ሕማማትን ገልጣችሁ ብታነቡ 13ቱ ሕማማተ መስቀል የተባለውን መጽሐፍ ብታነቡት፣ ድርሳነ ማህያዊን ብታነቡ፣ ሌሎቹንም እነዚህ ድርሳናት ቢነበብ የክርስቶስ መከራ እንደዚህ በአጭሩ የሚያልቅ አይደለም። ለመስማት ብቻ ካልሆነ ስለዚህ መጋቢት 27ን ስናስብ ክርስቶስ የተሰቀለበት ዕለት ነው። ለዛ ነው እኮ እነዚህ 5500 ዘመን ከልጅ ልጅ ተወልጄ አድንሃለሁ ሲለው አዳም 5 ተግባራትን ፈጽሟል ይላሉ አባቶቻችን። የት ነው የፈጸመው? በገነት እያለ አንደኛ አሰበ ይላል። ምንን ለመብላት? ዕፀ በለስ። የሰማይም የምድርም ንጉሥ ትሆናለህ አንተ ከዚህ ዕፀ በለስ ምን በል ብላ ብሎ ያ ጋትርኤል የሚባለው ዲያብሎስ ሰይጣን ነገረው ይላል። ስለዚህ በሔዋን ምክርና በዲያብሎስ ምክር ምክንያት አዳምም ተስማምቶ ያንን ለመብላት አሰበ ይላል። የመጀመሪያው ማሰብ ነው። ከዛ 5 እርምጃ ተራመደ ይሉታል። ለምን? ዕፀ በለስ ያለበት አቅራቢያ ቦታ ስለነበር ይላሉ። 3ኛው ቀጠፈ ብለው ይናገሩታል። 4ኛው በላ፣ 5ኛው ምን ሆነ? ሞተ ይላል። ከዚህ ዕፀ በለስ ከበላ የሞት ሞትን ትሞታለህ ናሬ የተባለው ዕፀ በለስን በላ ሞተ ይላል። ማሰቡ ክርስቶስ ክብር ይግባውና የሸዋ አክሊል ማድረጉ ምሳሌ ነው ይላሉ። 5 እርምጃ መራመዱ በ5ቱ ቅንዋት ችንካር ይቸነክራሉ። ከ5500 ዘመን በኋላ መጥቼ ምን እልሃለሁ? አድንሃለሁ ሲለው ነው ይሉታል አባቶች። መቀንጠፉና መቁረጡ ደግሞ የግርፋቱ ነው። በእጁ ምን ብሏል? ዕፀ በለስን ቀንጥፎ ቆርጦ አውርዷል። ያንን ደግሞ ምን ተደርጓል? ክርስቶስ የተገረፈት የግርፋቱ ያን መከራ ነው የሚታሰበው። መብላቱ አዳም ጌታ በመስቀል ላይ ሆኖ ተጠማው ሲላቸው ምን አደረጉት? ሐሞትና ከርቤ አይደል የሰጡት ከላክለው። ክርስቶስ ሐሞትና ከርቤ ሰጠውት። አፉ ላይ ሲቀምሰው መራራ ስለሆነ አልዋጠውም። ክብር ይግባውና ኃጢአት ስለሌለበት ተፋው ይላል። አዳም ግን በደልና ኃጢአተኛ ስለሆነ ዕፀ በለሷ ምን አደረጋት? ዋጣት። ምን ሆነ? ሞተ ይላል። ያንን ሚስጥር ነው የሚናገሩት አባቶች። ልክ ለዛ ነው እኮ መጽሐፉ ላይ ሲታሰብ በ5 መመላለሻ ባለበት ቦታ ላይ ሲል የነዛ 5 መመላለሻ የተባለው ይሄ 5 እየተባለ መጽሐፉ ላይ በደንብ ተምራቸዋል። የነዛ ላይ የተቀመጡት ተግባራቶች አሉ ለሰው ልጅ የተሰጠው። ልክ እንደዚሁ ደግሞ ባለፈው ሳምንት ስንማር ምንን ተምረናል? ገብርኄርም ተብሏል። 6ኛው ሳምንት ማለት የገብርኄርን ድነት ምሕረት ስለሆነ ከዘወረደ 6ኛው ከደብረ ዘይት የመጀመሪያው ብላ በ2 አይነት ቁጥር ትጠራለች ቤተክርስቲያን። ምክንያቱም ያሬድ ሲተነትን 6ኛ ሳምንት ምን አለው? ገብርኄር አለ። 2ኛው ደግሞ ሲያስቀምጠው ከደብረ ዘይት ቀጥሎ ስንተኛው ተባለ? አይ ከደብረ ዘይት ቀጥሎ የመጀመሪያው አንደኛው ይባላል። ከመጀመሪያው ከዘወረደ ሲባል ግን ስንተኛ ይባላል? 6ኛ ተብሎ ይቆጠራል። ምክንያቱም 5ቱ ሳምንታት የ5500 ዘመን ምሳሌ ስለሆኑ ነው። 6ኛው ደግሞ ይሄኛው ሲመጣ አንድ ብላ የምቆጥረው
የአዲስ ኪዳን የሰው ልጅ በብሉይ ኪዳን በሳምንት አንድ ቀን ይድንበት የነበረውን ድነት መጻጉዕ ያን ቀይሮ አዲስ ኪዳን ላይ ደግሞ ሲመጣ ያንን ምሳሌ የሰጠበት የመጨረሻው ዘመን ስመጣ የምታገኙት በዚህ ነው። ለምን ደብረ ዘይት ላይ ሲናገር ስለ መጨረሻው ዘመን ነግሯል። ልክ ገብርኤል ላይ ደግሞ ሲመጣ ለመጨረሻው ዘመን ስመጣ ለዛ ቦታ የምትበቁት በእነዚህ ምክንያት ስትሆኑ ነው ብሎ ለአንደኛው 5 መክሊት፣ ለአንደኛው 2፣ ለአንደኛው 1 ሰጠው የተባለው ለዚህ 5 ሰጠው ሲባል እኮ አንደኛ 5 ሕዋሳቶቻችን ነው። 2 ተሰጠ ሲባል እኮ ያ 2 የተሰጠው ነፍስና ስጋ ነው። 1 የተሰጠ የተባለው እኮ እምነት ነው። ግልጽ ነው፣ ገብቷችኋል አይደል? እንጂ 5 3 2 መክሊት ብቻ አለ። ለኛ ዛሬ ላይ የተሰጠን 5 መክሊት ለኛ አለ። የስሜት ሕዋሳቶቻችን ስንት ናቸው? 5 ነው። ራሶቻችንን አስገዝተን ከማን ከማገናኘት ያስፈልጋል? ከእግዚአብሔር ጋር። በሁለቱ ደግሞ ነፍስና ስጋን ማንን ማምለክ ማመስገን አለባት? የአፌ ቃልና የልቤ ሀሳብ በፊት ያማረ ይሁን ያለው መዝሙረኛው ለዚህ ነው። በአፉ ሌላ በልቡ ሌላ ማሰብ ስለማይገባ። እምነት ደግሞ የማይሻር ነው፣ የማይቀየር ማንም ሊለውጠው አይችልም። ሲፈልግ ዛሬ እዚህ ሲፈልግ እዛ እየቀያየር የሚኖርበት አይደለም። ስለዚህ መክሊቶቻችን ለነዛ ሰዎች ተሰጠ ተብሎ ገብርኤል ገብረ ምዕመን ገብረ ሐካይ ተብሎ ለተጣሩት ለሶስቱ ሰዎች የተሰጠው ምሳሌ ዛሬ ለእኛ የተሰጠን መክሊቶቻችን ናቸው። ይህ ሁላ የምናጸነው ክርስቶስ መከራን ስናስብ የእነዚህ መከራ በውስጣችን አስቀምጠን ነው። ለዛ ነው እኮ ወስደው ከቀኑ 6 ሰዓት ክርስቶስን ምን አድርጉት ነው የሚለው? በቀራንዮ ላይ ሰቀሉታል። ፀሐይና ጨረቃ ብርሃናቸውን መስጠት ስላልፈለጉ፣ አምላካቸውን በብርሃን ማሳየት ስላልፈለጉ ምን አደረጉ ነው የሚለው? ብርሃናቸውን ነሱ፣ ደምን ለበሱ ይላል። አሁን የክርስቶስን ስቅለት ስታዩ ወገቡ ላይ ምን አለው? ጨርቅ ልብስ አለው አይደለ? ያንን የሳለው ዮሐንስ ወንጌላዊ ነው። የሮማ ንጉሥ ጢባሪዎስ ቄሳር የተባለ ሰው ነበርና የክርስቶስን ስቅለትን ማየት ወይም ደግሞ ስቅለቱን እፈልጋለሁ ብሎ ሳልልኝ ሲል ሰዓሊ ሲፈለግ ዮሐንስ ሰዓሊ ነበር። ክርስቶስ ከመስቀሉ ድረስ ከመቤታችን ጋር የተከተለ እሱ ስለነበረ ሳል ተባለ። ክርስቶስን እርቃኑን አድርገው ሰቅለውት ስለነበር እርቃኑን ነው ብሎ ምን አደረገ? ስሎ ጨረሰ። ጌታ ተገልጾ እነሱ እርቃኔን ቢሰቅሉኝ አንተ እርቃኔን ትስለኛለህ አለ ይላል። ጌታ ይህንን ሲለው ይቅር በለኝ ብሎ ዮሐንስ ምን አደረገለት? ወገቡ ላይ ጨርቅ አገለደመለት ይላል። ለዛ ነው ዮሐንስ ራዕይ ምዕራፍ 13 ላይ 12 ላይ ስታነቡ ይቅርታ ምዕራፍ 12 ቁጥር 1 ላይ የተለካ መቅደስ ይኖራችሁ ይላል። ከመቅደሱ ውጭ ያለውን እንዳትለኩ፣ በመቅደስ ያሉትን ሁሉንም እያንዳንዳቸው ንዋያቱንም ስርዓቱንም ቀኖናውን ምን አድርጉት ለክታችሁ አስቀምጦ ብሎ ተናገረ ይላል። በምን ያለው? በመቅደስ ያለው። ስለዚህ በመቅደስ ያለውን የተለካ ይሁን ብሎ ሲናገር እያንዳንዷን ስርዓት ቤተክርስቲያን አባቶቻችን ምን እያደረጉ ነው ያስቀምጡት? እየለኩ፣ እያስተካከሉ፣ እያበጁ፣ እያመሳጠሩ፣ እያራቀቁ ነው ያስቀምጡት። ለዛ ነው ልክ ድርገት ሲወርድ ስጋው ደግሞ ሊፈተት ሲል ምን ይደረጋል? መጋረጃ መንጦላይቱ ተከፍቶ ይወርዳሉ አይደል? ካህናት ዲያቆናት እያሰባችሁ ነው አይደል? ሀሳቡ ቅዳሴ ላይ ሄዳችሁ አስቡ። ስለዚህ ልክ ሲከፈት እዚህ ጋር ሲመጡ ዲያቆናቱ ምን ይዘዋል? ዲያቆኑ ጽዋ ይዘዋል አይደል? ደሙን ይዘዋል። ካህናቱ ደግሞ ምን ይዘዋል? ስጋውን። ሁለቱ ይታያሉ። ውስጥ ያለው ይታያል እንዴ? አትፍሩት። ይታያል? አይታይም። ያ የማይታይበት ምክንያት ክርስቶስ በዕለተ ዓርብ በቀራንዮ ላይ በተሰቀለ ሰዓት ፀሐይና ጨረቃ ብርሃን አንሰጥም ብለው ስለሸፈኑ ቤተክርስቲያንም ስርዓቷን ስታደርግ የክርስቶስ ስጋና ደም ማንም ምዕመን ምን ማድረግ አይችልም፣ ማየት አይችልም። ያንን ስትል አባቶቻችን ምን ያደርጉታል? ስጋውንም ሸፍነው ደሙን ምን አድርገው ሸፍነው ከለላ ያቀርቡታል። ስለዚህ እያንዳንዱ ደግሞ ሲቀበል ሸፈን እያደረጉ ያቀብላሉ። ፀሐይና ጨረቃ የሸፈኑት የከለሉት ለዛ ስለሆነ እኛም ዛሬ ላይ የክርስቶስን መከራ ስናይ፣ እንግልት ስቃይ ስናይ፣ ችግር ወይም ደግሞ ግርፋቱን ስቃዩን
የተቸነከረውን እያንዳንዷን ስናስብ ያን መከራ በውስጣችን እያሰብን በህሊናችን እየሳልን ነው የምንቀመጠው። እነዚህ መከራዎች መታሰብ አለባቸው። ቤተክርስቲያን ይህንን ስርዓት ሰርታ ዘርግታ ታስቀምጣለች። ለዛ ነው ከዚህ በፊት ብለናል። ልክ ወንጌል ሲነበብ ሁለተኛው ነው የሚቀድሰው ካህን ምን ያደርጋል? ከፍ አድርጎ ይዞ ይመጣል። ከዛ ለማን ይሰጣል? ለመጀመሪያው ካህን ቀዳሽ ይሰጣል። የመጀመሪያው ካህን ደግሞ ይዞርና ምን ያደርጋል? ለዲያቆኑ ነው አይደል? ለዲያቆኑ ደግሞ ይቀበላል። ዲያቆኑን ሲይዝ ደግሞ ከፍ አድርጎ እንጂ ዝቅ አድርጎ ደረቱ ላይ ቁጭ አድርጎ ማንበብ አይችልም። ምን አድርጎ ከፍ ምን ላይ? ግንባር ላይ። ቤተክርስቲያን አናቷ ላይ ወይም መላያዋ ላይ ምን አለ? ጉልላቱ ላይ ምን አለ? መስቀል አለ። ልትወዱኝስ ብትሆኑ ምንን ይዛችሁ ተከተሉኝ ብሏል። መስቀልን ይዟልና። ስለዚህ አሁንም ቤተክርስቲያን እነዚህን ነገሮች ስታበጃጅ፣ ስታስተካክል፣ ስርዓቱን ስትሰራ ነገረ ክርስቶስን ምን አድርጋ ነው? መሰረት አድርጋ ነው። አንድም ስርዓት ከነገረ ክርስቶስ ሚስጥራት የወጣ ነገር የለው። ሁሉም ነገር የሚፈጸመው በዛ ስርዓት ውስጥ ስለሆነ ይህንን ነገር ስናስብ ስቅለቱ ላይ ያሉትን ተግባራቶች ይሄንን ነው። ከዛ ሸፍነው አልቆ ነው ምን የሚደረገው? ተሸፋፍኖ አባታቸውን ከተባለ በኋላ ይገባል አለ ወደ ውስጥ ይገባል፣ ይዘጋል። ምን ይፈጸም፣ ምን ይደረግ፣ ምን ይሁን ታያላችሁ። እናንተ ታውቃላችሁ። ዮሴፍና ኒቆዲሞስ የካህናቱ ምሳሌ ስለሆነ ዮሴፍና ኒቆዲሞስ መስቀል ላይ አውርደውት ክርስቶስን ወስደው በመቃብር ላይ ምን አድርገው እንዴት አድርገው ምን እንዳደረጉት የሚያውቁት እነማን ናቸው? እነሱ ብቻ ናቸው። ውስጥ ስለሚሰራው ስራም የማን ስራ ነው? የካህናቱና የዲያቆናቱ ስራ። እኛ ፊት ለፊት የተገለጸውን ነው የምናየው። ከኋላ ያለውን አናየውም አይደል? ከፊት ያለውን ብቻ እንላለን። ይህንን ስርዓት የምትሰራልን ቤተክርስቲያን በዛ ምክንያት። ስለዚህ እነዚህ ነገሮች ስናስብ ይህንን ስርዓት ስትሰራ ቤተክርስቲያን ነገረ ክርስቶስን መከራ ቁስሉን እየታሰበ ሁላችን እነዚህ ነገሮችን እያየን እየተመለከትን እንድንሄድ ማን ስለሚፈልግ ነው? ቤተክርስቲያን ስርዓቷን ሰርታ ስላዘጋጀች ነው ማለት ነው። በምንመላለስበት ውስጥ በምንሄድበት ውስጥ የራሶቻችን ህዋሶቻችን እያሰብን መሄድ ይገባናል። የእነዛን ህዋሶቻችንን ስናስብ ይሄ የሰውነት አካሎቻችን የተዋቀረው ከምስጢራት ጋር ነው። ክርስቶስ 33 ዓመት ከ3 ወር በዚህ ምድር ላይ ተመላለሰ ሲባል የጀርባ አከርካሪያችን ከአንገታችን እስከ መቀመጫችን ድረስ ያለው ቦታ ስንት አጥንት አለው ይላል? 33 አለው ብላ ታስቀምጣለች። አጥንቶቻችን የጀርባው ስንት ነው? 33 ስለሆነ ከዛ በዙሪያው የተዋቀረው ደግሞ 666 ነው። የሰማችሁን አይደል? በስንት አጥንታቶች በአጠቃላይ ሰውነቶቻችን ተዋቅሯል? በ666። አሁን ሲባል ቁጥሩን ሌላ ውስጥ እንዳትሄዱ አይደል? ሄዳችሁ ለዚህ የተዋቀር ነው በእንደዚያ ስለሆነ። ስለዚህ ይሄ የሚሆንበት ምክንያቶች እያንዳንዱ ስርዓቶቹን ሰርታን ታስቀምጥ። የቤተክርስቲያኒቷ ትምህርት የቤተክርስቲያኒቷ ስርዓት የክርስቶስን ነገር ነው። ስለዚህ ነው ቤተክርስቲያን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብላ በስንት አንቀጽ ትጠራዋለች ብለናል? በ4 አንቀጽ ትጠራዋለች። ማን ማን ብለን? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። መስቀሉ ስንት አቅጣጫ የነበረው ነው? 4 አቅጣጫ አለው። በተመሳቀለ መስቀል ማን ተሰቅሏልና? ክርስቶስ ተሰቅሏልና። ለዛ እኮ ነው ቤተክርስቲያን ቀራንዮ ቤተክርስቲያን ምሳሌ ነው። እመቤታችን ሙሽራዋ ነች። ጌታ ክርስቶስ ቀለበት አድርጎ እናቱን ሙሽራዋን ድራላት ይዟ ሄዳለች ይላል። ያ ምክንያት ቀለበቱ የት ነው ቢገኝ? እጁ ላይ በተበሳው ምኑ ቀዳዳ ችንካር ምሳሌ አድርገው ክብ ነው አርሚዮን ሲበሳ ያ እንደ ቀለበት ታስበው ማለት ነው። በዚህ በተቸነከርከው ችንካር ቅድስት ቤተክርስቲያንን ምን ብላታል? ያንተ መሰረትነት ይዛታል። በምን ደም ተመስርታለች እቺ ቤተክርስቲያን?
በክርስቶስ ደም። የተሰበሰብነው በማን ቤት ነው? በክርስቶስ ደም በተንጠባጠበችባት ቦታ ላይ ነው ያለ። ስለዚህ ቤተክርስቲያን ስንመጣ፣ ቤተክርስቲያን ስንገባ አክብሮቶቻችን በሙሉ የምናደርገው ለሰዎቹ ሳይሆን ለማን ነው? ለእግዚአብሔር እንደሆነ አስበን ተረድተን ለቅድስት ቤተክርስቲያን የሚገባውን ክብር ሰጥተን እየሰገድን የሚገባውን ቦታ ደግሞ ይዘን ተቀምጠን አምልኮቶቻችን ምስጋናዎቻችን አደርሰን ጸሎታችንን ተቀብለን ንስሐችንን ይፍታችሁ ተብለን እንሄድበታለን። ቤተክርስቲያን ዓላማዋ ያ ስለሆነ፣ ስለዚህ በዚች ዕለት በዚች ሰዓት ያለው ዛሬ የጀመርነው ትምህርት ነገ ደግሞ በዕለተ ቀኑ ያሉት አባቶቻችን ዕለተ ቀኑን ደግሞ ምክንያት አድርገው ይቀጥሉታል። አንድ አይነት አይደለም። ትምህርቱ ምን ስለሆነ ነው? ሰፊ ነው አይደል? ሰፊውን ትምህርት ስለሆነ ስለማያልቅ መከራው እንግልቱ፣ እነሱ ደግሞ የጎደለውን ሞልተው የተጣመመውን አቃንተው የሚስተካከለውን አስተካክለው ደግሞ የበለጠውን ደግሞ በሰፊው ነገ ደግሞ በአውደ ምሕረቱ እንደዚህ ውደት ላይ የምናደርገዋለን እንማረዋለን። ስለዚህ ስለ በደላችን ስለ ቁስላችን ሲል እሱ ምን አረገ? ተሰቀለ፣ መከራን ተቀበለ። በእሱ ቁስል እኛ ምን አለን ነው የሚለው? ተፈወስን ብሏል። በእሱ መከራ እሱ እንግልት እሱ ስቃይ ደርሶበት እኛ መከራውን እንግልቱን ስቃዩን ችንካሩን ሁሉን ተቀብለናል ዛሬ። ስለዚህ በዚህች ዕለት የተሰባሰበን የክርስቶስን ስቅለት እንደምናስብ ሁሉ እኛም የተሰባሰብንባትን ቀን በዚህች ዕለት ያሰባሰበን አምላክ ነገረ ስቅለቱን እያሰብን አንተ የተሰቀልከው ስለኔ ነው፣ አንተ የተቸነከርከው ስለኔ ነው፣ አንተ የሞትከው ስለኔ ነው፣ አንተ ይህንን ሁሉ ያደረግከው እኮ ስለኔ ነው ይላሉ እኮ አባቶቻችን። ያንን ናትናኤልን ዮሐንስ ወንጌል ላይ የተቀመጠውን ምዕራፍ 1 ላይ ከወዴት ታውቀኛለህ ሲለው ከየት አውቃለሁ ነው ያለው? ከበለስ ስር አውቃለሁ አለ። እና ምን ይላሉ አባቶች? እናንተን ከወዴት ስር አውቃችኋለሁ ቢላችሁ ነው መታችሁ ንስሐ የምትገቡት። ናትናኤልን ከበለስ ስር አውቃለሁ ሲለው የተናገረው አለ። ከዛ በኋላ ከጌታ እግር ስር አልጠፋም። እኛስ ይላሉ አባቶች ከወዴት ስር አውቃችኋለሁ እንዲለን ነው የምንመጣው። መተናል አይደል? ናትናኤልም እኮ ክርስቶስ ጋር ትጠራለህ ተብሎ ነው ሄደው። እናንተም ተጠርታችሁ መጥታችኋል። መተናል። ከወዴት አውቃችኋለሁ ቢለን ደስ ይለናል። እስቲ ብንጠየቅ መልስ አለ? ከስዕላቱ ስር፣ ከመቅደሱ ስር፣ ከንስሐ አባት ስር፣ ከስጋው ደሙ ስር ከየት ስር እንደሆነ እናንተ ራሳችሁ ትመልሳላችሁ ለራሳችሁ። ስለዚህ ነው ናትናኤልን ከበለስ ስር አውቃለሁ እንዳለው እናንተስ እስከ መቼ ነው ከወዴት ስር እናውቃችኋለን አውቃችኋለሁ እስከሚላችሁ ራሳችሁን አሳልፋችሁ ለእግዚአብሔር የምትሰጡት። ስለዚህ የተሰቀለው የሞተው ይህንን ቀን የምናስበው ስለኛ ሲል በዚህች ዕለት ምሕረት ለሰው ልጅ የተደረገባት ዕለትን ሁሉ ሰው በአንድነት ሆኖ ማንን እያመለከ እያመሰገነ የሚያድርበት ነው? እግዚአብሔር። ስለማን ሲል ነው የሞተው? አትፍሩት። ስለማን ሲል ነው? ስለኛ ሲል። ያስተማረን የመከረን አምላካችን ልዑል እግዚአብሔር የተመሰገነ የተመረጠ ይሁን። በብርሃነ ትንሣኤው በሰላም ያደርሰን፣ ቃሉን ያሰማል። እሺ፣ በመምህራችን ላይ አድሮ ያስተማረን አምላካችን እግዚአብሔር የተባረከና የተመሰገነ ይሁን። ለመምህራችን ቃለ ሕይወትን ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወትን ያሰማልን፣ ረጅም የአገልግሎት ዘመንን ያድልልን። ከዚህ በመቀጠል ደግሞ ከአምደ ሃይማኖት መዘመራን ጋር በመሆን በዝማሬ እግዚአብሔር አምላካችንን እናመሰግናለን።
ስትል ታላቅ በደል ሐሞትና ከርቤ ሰጡ ቀላቅለው ጠጣ ብለው ሐሞትና ከርቤ ሰጡ ቀላቅለው ጠጣ ብለው ይቅር ባይ ግልጽ በደላችን ሁሉን ሳታይ አንተ ይቅር በለን በእኛ ሳትከፋ እንዳንጠፋ አንተ ይቅር በለን በእኛ ሳትከፋ እንዳንጠፋ። እሺ፣ ስለ ዝማሬው የዝማሬ ባለቤት አምላካችን እግዚአብሔር የተባረከና የተመሰገነ ይሁን። ዝማሬ መላእክትን ያሰማልን፣ አጥንትን የሚያለመልመውን የመላእክትን ጣዕመ ዝማሬ ያሰማልን። እሺ፣ እግዚአብሔር በወደደና በፈቀደ ስለፈቀደልን ስለወደደልን እንዲሁ በቤቱ ተሰብስበን ቃለ እግዚአብሔርን እየተማማርን በዝማሬ እያመሰገንን ቆይተናል። እንግዲህ ከዚህ በኋላ ደግሞ ሊቃውንቱ ይመጡና የማህሌት ስነስርዓቱ ይካሄዳል ማለት ነው። ሁላችንም ከሊቃውንት አባቶች